በበርካታ ኢትዮጵያውያን ዘንድ በስስት የሚታየው የታዋቂው ድምፃዊ የአብዱኪያር የፊት ገጽታ ለውጥ፣ ቬሮኒካ አዳነ ታማ ሆስፒታል የገባችበት ጉዳይ፣ እንዲሁም ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ውል ስለማቋረጡና በስር ላይ የነበረው መንሱር ጀማል ከስር ሲፈታ በዋስ ሂደቱ ላይ ያልተጠበቀ ክስተት ስለመከሰቱ እንዲሁም ለእናንተ አንድ ጠቃሚ መልእክት የተካተተበት የዛሬው ቪዲዮ እንዲህ ተጠናክሯል። እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤት ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ የሚያቀርብ ሚዲያ ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። በግልጽ እንደምትመለከቱት አብዱኪያር በጣም ከስቷል፣ የተጎሳቆለም ይመስላል። ትልቁ ጉዳይ አብዱኪያር ለምን ከሳ የሚለው ሳይሆን የኢትዮጵያ ሕዝብ ደግሞ ከስተም ሆነ ወፍረህ ካገኘህ አያልፍህም፣ ይቦጭቃል። ለነገ ብሎ ነገር አያውቅም። የብሶቱ መወጣጫ ነው የሚያደርግህ። አብዛኞቹ አስተያየት ሰጪዎች ደግሞ ሐሳባቸው የሚገርም ነው። እራት ሸውደንም አንተስ ቸሉድ ነው ያሉትም ነበሩ። ሌሎች ሙስሊም አስተያየት ሰጪዎች ደግሞ ዘፋኝ ስለሆንክ አላህ እየቀጣህ ነው፣ ብትመለስ ይሻልሃል እያሉ በሰውየው የፊት ገጽታ ለውጥ ሲሳለቁና ሙድ ሲይዙ ተመልክተናቸዋል። ተፈጥሯዊ ነውና የሰው ልጅ ሰውነት በብዙ ምክንያቶች ሊጨምር ወይም ሊቀንስ ሁሉ ይችላል። መክሳትም መወፈርም ያለነው ተፈጥሯዊ ሂደትም ነው። ከጤና መዛባት፣ ከራስ አለመጠበቅ በብዙ ምክንያቶች የሚከሰት ጉዳይ ነው ውፍረት ወይም መክሳት። አብዱኪያር ከዚህ በፊት እንደምታስታውሱት ሰይፉ ሾው ላይ ቀርቦ ስለ መክሳቱ ሲጠይቀው ሆን ብዬ በአመጋገብ ነው የቀነስኩት የሚል መልስ ነበር ሰጥቶ ያለፈው ለሰይፉ ጥያቄ። ከትንሽ ጊዜ በኋላ ታዲያ የሊፍት አደጋ ደረሰበት የሚል ዜና ሰማንና ከሞት ተርፎ ተኝቶ ታክሞ በኋላ በፍጥነት ወፍሮና ሰውነቱ ተመልሶ አይተነው ነበረ። ለዛም ይመስለኛል እንግዲህ ራሱን ዳይት ውስጥ አስገብቶ በድጋሜ ከስቶ መታየቱ ገኖ እንዲታይ ያደረገው። ሁሌም ቢሆን የሰው ልጅ የምንወደው አርቲስት ሲለወጥ፣ ሲከሳ፣ የታመመ ሲመስለን መጠየቅ አሪፍ ነገር ነው፣ ባህላችንም ነው፣ ተገቢም ጭምር ነው። ለሱ ያለን ፍቅር እንደምናስብለት የምናሳይበት መንገድም ነው። ነገር ግን አጠያየቃችን ከዚያ ሰው ላይ የበለጠ ተጽዕኖ የሚፈጥርና የሚያሳቅቅ ሊሆን በፍጹም አይገባውም። ለቀልድም ጊዜና ቦታ አለው ብለን እናስባለን። እንደሚባለው ከልቡ አራዳ የሆነ ሰው ነው። ለተቸገረ ሰው ደራሽ፣ አዳዲስ ድምፃውያንን የሚያግዝ፣ ግጥምና ዜማ በነፃ የሚሰራ ሩህሩህ ሰው ነው ይባላል አብዱ። ከእውቅና በፊት የነበሩ ሰዎችን ዝና መጥቷል ብሎ አልተዋቸውም። እስካሁን አብሯቸው እንዳለ ይነገርለታል። ለሰፈሩ ሰዎች ደግሞ ሟች ነው። ከሚችለው በላይ የሚያግዝ፣ ብዙዎችን ለመለወጥ ሁልጊዜም የሚታትር የዋህ ኢትዮጵያዊ ነው። እናም ዛሬ ራሱን ለማስተካከል ዳይት ውስጥ ገብቶ ሰውነቱ ቀንሶ ፊቱ ገጽታው ተለውጦ ስናየው ሙድ መያዝ ተገቢ ነው ብለን አናስብም። ክስተቱም ቀላል ጉዳይ ነውና። በኢትዮጵያ የሶሻል ሚዲያ ታሪክ ውስጥ በተለይ በቲክቶክ መንደር ስማቸው በጉልህ ከሚታወሱ ወጣቶች መካከል አንዱ የሆነው አዶናይ ብርሃነ ለኢትዮጵያውያን ወጣቶች ትልቅ ተስፋ ይዤ እየመጣሁ ነው፣ ተዘጋጅታችሁ ጠብቁኝ የሚል ጠንከር ያለ መልእክት ማስተላለፉን እናስታውሳለን። እንደሚታወሰው እንግዲህ አዶናይ ሲድሮ አፕሊኬሽን የሚባል አፕሊኬሽን ይዞ ብቅ ብሎ ነበረ። ታዲያ አዶናይ ሰሞኑን በራሱ አካውንት ለኢትዮጵያውያን ወጣቶች መርዶ የሚሆን መልእክትን አጋርቷል። አዶናይም እንዲህ ይላል። ከሲድሮ አፕሊኬሽን ጋር የነበረኝ የስራ ውል አብቅቷል። ምክንያቱ ደግሞ ካምፓኒው ከኔ ጋር ገብቶት የነበረው ቃል ኪዳን ተግባር ላይ እየዋለ ስላልሆነ ይላል። በውኑ የልጁን ውሳኔ እንዴት አያችሁት? ድሮስ ቢሆን ይህ ነገር ተግባር ላይ ይውል ነበር ብላችሁ ታስቡ ነበር? በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራ ከሚጥሉ ወጣት ድምፃውያን በተለይም ደግሞ ሴት ወጣት ድምፃውያን መካከል በግንባር ቀደምትነት የምትጠቀሰው የአዳነ ተካ ልጅ ቬሮኒካ አዳነ ሰሞኑን በራሷ የሶሻል ሚዲያ አካውንት ሆስፒታል ገብታ አይቪ ላይን ተቀጥሎላት የሚያሳይ ቪዲዮ መልቀቋ ብዙዎችን እያነጋገረ ነበረ። እረ ለመሆኑ ቬሮኒካ አዳነ ምን ገጥሟት ይሆን ሆስፒታል አልጋ ይዛ አይቪ ላይን እስኪቀጠልላት ድረስ ያስቻላት የሚሉ አስተያየቶችም ብዙ ነበሩ። ነገር ግን ጉዳዩ ብዙዎች እንደጠበቁት የሚያስፈራና የሚያስደነግጥ ነገር አልነበረውም። ቬሮኒካ አዳነ በዳይት ራሷን ለማስተካከል እየታገለች በነበረችበት ወቅት በገጠማት
ድንገተኛ የጤና መቃወስ ምክንያት ሆስፒታል ገብታ አልጋ እንድትይዝ እንደተገደደችና ነገር ግን ኬዙ ያን ያህል የከፋና ለህይወቷም አደጋ የማይሆን ጉዳይ እንደሆነ። የተከበራችሁ የቻናላችን ቤተሰቦች የሰውነት ቅርጽ በአጭር ጊዜ ማምጣት እጅጉን ከባድ ነው። በተለይ ፕሮፌሽናል በሆነ ሰው የማንታገዝ ከሆነ መዘዙም አደገኛ ነው። የሰውነት ቅርጽ ለውጥ ለማምጣት ሳይንሳዊ በሆነ መንገድ ተከትለን እንጂ በአጭር ጊዜ ለማሳካት የምናደርገው ጥረት ህይወታችንንም አደጋ ላይ የሚጥል ጉዳይ ነው። እናም ቬሮኒካ የገጠመት ይህ ነው። ክብደት ለመቀነስም ሆነ የሰውነት ቅርጽ ለማስተካከል በአንድ ጀንበር በፍጹም አይሆንም። ስርዓት፣ ደንብ አለው። በዚህ በስርዓትና ደንብ እየተመሩ ነገሮችን በአግባቡ መከወን ይጠይቃል። ፊንቴክ ከተባለው ድርጅት ጋር በተያያዘ በወንጀል ተጠርጥረው በእስር ቤት ከቆዩት ሰዎች መካከል አንዱ ቲክቶከሩ መንሱር ጀማር ይገኝበታል። ታዲያ የግለሰብ ሰሞኑን እሱም እንደ እኩዮቹ በገንዘብ ዋስ ከእስር ቤት እንዲፈታ በህግ ይደነገግለታል። መንሱር ጀማል ታዲያ ለፍርድ ቤት በህግ እንደ ዋስትና የተቀመጠለት ገንዘብ የ800 ሺህ ብር ዋስ እንዲያቀርብ ነበረ። ይሁን እንጂ በየአደባባዩና በያገኘው አጋጣሚ ሁሉ ራሱን እንደ ሀብታም በመቁጠር ሽቶ ሲነሰንስ የሚውለው መንሱር ጀማል 800 ሺህ ብር ቆጥሮ ለዋስትና ማቅረብ በፍጹም አልተቻለውም። በዚህም የተነሳ የእሱ ቅርብ ሰዎችና ጓደኞቹ ገንዘቡን በልመናም በስጦታም አሰባስበው 800 ሺህ ብር ሞልተው ከእስር እንዲፈታ ለዋስትና ማቅረባቸው መረጃዎች እያጋለጡ ይገኛሉ። ለመሆኑ የውሸት ሀብታምነት ጥቅሙ ምኑ ላይ ነው? መሆን እንጂ መምሰል ምን ያደርጋል? ውድ የዩቲዩብ ቻናላችን ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እያመሰገን የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።